ሄሎ ዌልካም። በዚህ ቪዲዮ የግሎባል ትሬንድ ቻፕተር 1ን አንደርስታንዲንግ ኢንተርናሽናል ሪሌሽንስ የሚለውን የምናይ ይሆናል። ይህ ቻፕተር እንግዲህ ብዙ ርዕሶችን የሚዳስስና ሰፊ የሆነ ነው። ሞጁሉን ብቻ ማንበብ ደግሞ በጣም አሰልቺ የሚያደርግ ነው። ስለዚህ እኛም በዚህ ዩኒት ውስጥ ያሉ ሰፊ ሀሳቦችን እንግዲህ ግልጽና አጠር ባለ መልኩ አቀርበንላችኋል ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ማየት እንዳትረሱ። ቪዲዮውን ደግሞ እንደተለመደው ላይክ በማድረግ ነው የምንጀምረው። በቀጥታ ወደ ቶፒካችን 1.1 ኮንሰፕቹዋላይዚንግ ናሽናሊዝም ኔሽንስ ኤንድ ስቴትስ። ናሽናሊዝም እንግዲህ ዓለማችን ላይ ለብዙ ጦርነቶች፣ ሪቮሉሽኖች፣ አመጾች እንዲሁም ብዙ ሀገራት እንዲፈጠሩ ያደረገ ጀነራሊ ዓለምን የቀየረ ነገር ነው። እናም ዓለም አሁን ያለችበትንም ሁኔታ ኔሽን ስቴት እንዲፈጠር የሚያደረገ ነው ይባልለታል። ኔሽን ስቴት ምንድን ነው? እንመጣበታለን። እሱም ናሽናሊዝም እንግዲህ በዓለም አቀፍ ግንኙነቶች ላይ ከፍተኛ ሚና የሚጫወት ነው። ናሽናሊዝም ምንድን ነው ስንል ሞጁሉ ላይ አንድ ፖለቲካል ሳይንቲስት እንዲህ ይለናል። ይህ ማለት በአጭሩ አንድን ኔሽን ኦርጋናይዝ በማድረግ ውስጥ ዋነኛ ፖለቲካል አካል መሆን ያለበት ያ ራሱ ኔሽኑ ነው ይለናል። በሌላ አማርኛ ይሄ ማለት አንድ ኔሽን ራሱን በራሱ ነው ማስተዳደር ያለበት፣ ሌላ ወገን ሊገዛውና ሊያስተዳድረው አይገባም ማለት ነው። ይህ ሀሳብ እንግዲህ ብዙዎች ለነጻነታቸው እንዲፋለሙ፣ ሪቮሉሽኖች፣ አመጾች እንዲነሱ እናም ብዙ ሀገራት እንዲፈጠሩ ያደረገ ነው ማለት ነው። ሲቀጥል ደግሞ ኔሽን እና ስቴት የሚሉትን እንይ። እነዚህን ሁለት ቃላት ብዙ ጊዜ ተመሳሳይ ትርጓሜ እንዳላቸው ተደርጎ ይታሰባል። ለምሳሌ ዩናይትድ ኔሽንስ ይባላል። ይህ ስህተት ነው። ምክንያቱም ዩናይትድ ኔሽንስ የስቴቶች ስብስብ እንጂ የኔሽኖች ስብስብ አይደለም። እንዲሁም ደግሞ አሜሪካንስ፣ ቻይኒስ፣ ራሽያንስ ኔሽን አድርገው ሰዎች ይጠራቸዋል። ነገር ግን ይህም ስህተት ነው። ጥያቄው ምን ይሆናል ማለት ነው? አሁን ኔሽን ራሱ ምን ማለት ነው የሚለውን ሰዎች መጠየቅ ይጀምራሉ ማለት ነው። ኔሽን ማለት እንግዲህ ሄይውድ የተባለው ፖለቲካል ሳይንቲስት እንዲህ ይለናል። ይሄ ማለት በአጭሩ ስንገልጸው ኔሽን ማለት የግሩፕ ኦፍ ፒፕል ሆነው እነዚህም ተመሳሳይ የሆነ አይደንቲቲን ሼር የሚያደርጉ እንዲሁም ራሳቸውን የሚገልጹበት የተለያዩ ነገራቶች ያሏቸው ሙዚቃዎች፣ ተረቶች ሊሆን ይችላል፣ ብቻ ራሳቸውን የሚገልጹበት የሆነ ነገር ያላቸው ህዝቦችና ማህበረሰቦች ማለት ነው ይለናል። ስቴት ማለት ደግሞ የተወሰነ ድንበር ያላቸው ሰዎችን በውስጡ የሚኖሩባት እንዲሁም ፓወር እና ስርዓት አስከባሪ የሆነ አካል ኦር መንግስት ያለው የአስተዳደር ስርዓት ማለት ነው። እንግዲህ ሁለቱ ቃላቶች ሲገናኙ ደግሞ ኔሽን ስቴት የሚለውን ይፈጥርልናል ማለት ነው። ይሄ ማለት እዛ ሀገር ውስጥ የሚኖሩ ህዝቦች ማለትም ኔሽን ስቴትን፣ ፖለቲካንና አስተዳደሩን መቆጣጠር አለባቸው የሚለን ነው። እነዚህን ነገራቶች ይበልጥ ለመረዳት እስኪ እቺን ቴብል እንግዲህ ጀዊሾች ተመሳሳይ የሆነ ነገር ሼር የሚያደርጉ ህዝቦች ናቸው። ኩርዶችም እንደዛው ማለት ነው። እንደ ጃፓን፣ አይስላንድ ያሉት ደግሞ ኔሽን ስቴት ይባላሉ። አይስላንድ ለምሳሌ አብዛኛው ህዝብ ኮመን የሆነ ላንጉዌጅ፣ ካልቸር እና ሂስትሪን ሼር የሚያደርግ ነው። ስለዚህ እነዚህ ደግሞ ኔሽን ስቴት በመባል ይጠራሉ ማለት ነው። እንግዲህ ስለ እነዚህ ቃላቶች በደንብ ማወቅ ከፈለጋችሁ ሞር ሪሰርች ማድረግና ሞጁሉንም በደንብ ማንበብ ይጠበቅባቸዋል። ነገር ግን ቤዚክ እና አጭር በሆነ መልኩ ይህንን ይመስላል። ታሪካዊ ነገሩን ስናይ ደግሞ በአሜሪካ 1776 በፈረንሳይ ደግሞ 1789 የተደረጉት ሪቮሉሽኖች ለናሽናሊዝም አሪፍ ሞዴል ሆነው ነበር። ለምሳሌ በፈረንሳይ ከሪቮሉሽኑ በኋላ ንጉሳዊ ስርዓት የነበረው ማለትም ህዝቡ በፖለቲካል ስልጣን ላይ ምንም አይነት ቦታ የለውም ማለት ይቻል ነበር። ነገር ግን ከሪቮሉሽኑ በኋላ ሞስትሊ ህዝቡ የራሱን መንግስት እየመረጠ ዲሞክራሲያዊ ስርዓት ሊቀጥል ችሏል። ሌላው ታሪካዊ ነገር ደግሞ ኮንግረስ ኦፍ ቬና ነው። ይህ ደግሞ በጊዜው የዩሮፕ ዋና ዋና ሀያላን የነበሩት ከናፖሊዮን ጦርነት በኋላ ተሰብስበው እንዴት ዩሮፕን ወደ ነበረችበት እንመልስ በሚል ላይ የተሰባሰቡት ነው። ማለትም ይህ ናሽናሊዝም ምናምን ለብዙ ጦርነት ዳርጎናል፣ ወደ ነበርንበት ንጉሳዊ ስርዓት እንመለስ፣ እንዲሁም የሀገሮቹን ድንበር በጊዜው ይሳሉበትና የፓወር ባላንስ እንዲኖር ሌሎችም የተለያዩ ጎሎችን ያወጡበት ነበር። ከነዚህ ውስጥ የተወሰኑት ሲሳኩ፣ የተወሰኑት ደግሞ ሳይሳኩ ቀርተዋል ማለት ነው። ዩሮፕ ላይ እንግዲህ ናሽናሊዝም ቀስ በቀስ እያደገ እየሰፋ መምጣት ይጀምራል። በጊዜ ሂደትም የአንደኛው ዓለም ጦርነት ካለቀ በኋላ ሰልፍ ዲተርሚኔሽን ራይት መብት ነው ይባላል። ከዚህም በኋላ ብዙ ሀገራት ሊፈጠሩ ችለዋል። እንዲሁም ኢንተርናሽናል ሲስተም ሪሊ ኢንተርናሽናል የሆነበት ነው። ኢንተር ማለት ቢትዊን አመንግ ማለት ሲሆን ያው ኔሽን ማለት ደግሞ ኔሽን ነው። ስለዚህ ኢንተርናሽናል የሚለውም ከዚህ ጊዜ በኋላ ነው
ሞር ሪሊ ኢንተርናሽናል መሆን የጀመረው ማለት ነው። ባይዘው ኢንተርናሽናል የሚለውን ስያሜ ለመጀመሪያ ጊዜ የተጠቀመው ብሪቲሽ ፊሎሶፈር ጄረሚ ቤንታም የተባለ ግለሰብ ነው ማለት ነው። ሌላው ታሪካዊ ክስተት ደግሞ 1648 ላይ የነበረው ዌስትፋሊያን ፒስ ትሪቲ የሚባለው ነው። ይህም የ30 ዓመት ጦርነትን የቋጨ ሲሆን ለሀገራት ሉዓላዊነትም መሰረት የጣለ ነው ይባላል። እንግዲህ አሁን ባለንበት ጊዜ ላይ ናሽናሊዝም ከፍተኛውን ሚና ይጫወታል ማለት ነው። ቀጣዩ ቶፒክ ደግሞ 1.2 አንደርስታንዲንግ ኢንተርናሽናል ሪሌሽንስ። እንግዲህ አሁን በምንኖርበት ዓለም ላይ ራሳችንን ዓለም አቀፋዊ ኢንተርናሽናል ከሆኑ ነገራቶች ነጥለን መኖር የማንችልበት ሁኔታ ላይ ነን። ኢንተርናሽናል ሪሌሽን ስንል ፖለቲካዊ ነገር ብቻ አይደለም፣ የተለያዩ ነገራቶችን የሚዳስስ ነው። የሆነ ግሩፕ ከሌላኛው የዓለም ጫፍ ካለ ግሩፕ ጋር የሚያደርገው ግንኙነት ኢንተርናሽናል ሪሌሽን መሆን ይችላል። ኢንተርናሽናል ሪሌሽን እንግዲህ ራሱን የቻለ ብዙ ሰፊ የሆነ ፊልድ ነው ማለት እንችላለን። ሌላው ሀሳብ ዶሜስቲክ ሎ እና ኢንተርናሽናል ሎ ነው። ዶሜስቲክ የሚባለው ሀገራዊ የሆነ ለምሳሌ ክሪሚናል ሎ፣ ሲቪል ሎ ምናምን፣ እነዚህን መንግስት ኃይልን በመጠቀም ማስፈጸም የሚችላቸውን ዶሜስቲክ ሎ ሀገራዊ የሆነ ሎ እንላቸዋለን። ኢንተርናሽናል ህጎችን ስናይ ግን አንድ ሌሎችን የሚቆጣጠርና ብቸኛ ስልጣን ያለው የሆነ የበላይ የሆነ አካል የለም ማለት እንችላለን በጥቅሉ። እናም ዶሜስቲክ ሎ ሞር ኦቤይድ የሆነ ነው ማለት እንችላለን። እንዲሁም ዶሜስቲክ የሆነ ነገር ሀገራዊ የሆነ ነገር ኢንተርናሽናል ሎውን ኢንፍሉዌንስ ያደርገዋል፣ ተጽዕኖ ያደርግበታል ማለት ነው። ለምሳሌ የሆነ ቦታ ላይ የሚከሰት የሆነ ጦርነት መላው ዓለም ላይ ብዙ ሀገራት ላይ ተጽዕኖ እንደሚያደርሰው ማለት ነው። ሌላ ደግሞ ፊሎሶፊካል ነገሩን ስናይ ብዙ ክርክሮችና ሀሳቦች ነበሩ። ለምሳሌ ሪያሊስት ቨርሰስ አይዲያሊስት 20ኛው ሴንቸሪ ላይ፣ ሆቢዥያን ቨርሰስ ሎኪያን 17ኛው ክፍለ ዘመን አካባቢ በነበሩ ቶማስ ሆብስ እና ጆን ሎክ በሚባሉ ሰዎች የተመሰረቱ ናቸው። ቶማስ ሆብስ እንደሚለን ከሆነ እንግዲህ ሰዎች በተፈጥሮ ራሱ ሰልፊሽ እና ቫዮለንት እናም ዲስትራክቲቭ የሆነ ነገር ናቸው። እናም ዝም ብለን ከተተውን በጣም ዴንጀረስ ላይፍ ስለሚኖረን አብዛኛው ፍሪደማችንን አሳልፈን ልንሰጥ ይገባል። ማለትም ያለንን ነፃነት ለሆነ ፓወርፉል ለሆነ አካል ማለትም መንግስት ማለት ነው፣ ለዛ አካል ልንሰጥ ይገባል። ምክንያቱም ፒስ እና ሴፍቲን መጠበቅ ዋነኛ ነገር ነው፣ ከፍሪደማችንም በላይ ዋነኛ ነገር ስለሆነ ነው የሚለን። በሌላ መልኩ ደግሞ ሎክ ሰዎች በተፈጥሮ ገቨርንመንት ሳይገባባቸው ራሱ ፒስፉል የሆነ ላይፍ መኖር ይችላሉ ነው የሚለን። እንደውም ሰዎች ሲወለዱ ናቹራል መብቶች አሏቸው፣ ላይፍ፣ ላይቤሪቲ እና ፕሮፐርቲ። እነዚህንም መብቶች ማንም ሊወስድባቸው አይገባም። መንግስትም መመስረት ያለበት እነዚህን መብቶች ለማስጠበቅ ነው ይለናል። ሪያሊዝም እና አይዲያሊዝም እንዲህ ሆኖ ግን በኢንተርናሽናል ደረጃ ነው። ማለትም ሆበስ ሰዎች ሰልፊሽ ናቸው፣ ስትሪክት ኮንትሮል ያስፈልጋቸዋል ሲል፣ ሪያሊዝም በተመሳሳይ መልኩ ሀገራትም እንደዛው ሰልፊሽ ስለሆኑ አንድ ሀገር ራሱን በመጠበቅ ሰርቫይቭ ማድረግና ፓወርፉል መሆን ያለበት ይለናል። አይዲያሊዝም ደግሞ በጆን ሎክ ኢንፍሉዌንስ የተደረገ ሲሆን የተለያዩ ዓለም አቀፋዊ ኦርጋናይዜሽን እንደ ዩናይትድ ኔሽን ያሉትን በመክፈት ኢንተርናሽናል ህጎችን በማውጣት እና ዲፕሎማሲን በማጠናከር ጦርነት ብቻ ሳይሆን ሰላምንም የተሻለ ነገርንም ማስገኘት እንችላለን የሚል ነው። እንግዲህ ስለ እነዚህ ቲዎሪዎች በጥቂቱ ካየን ወደ ቀጣዩ ቶፒክ ደግሞ እንሂድ። ቀጣዩ ቶፒክ 1.3 ዘ ኔቸር ኤንድ ኢቮሉሽን ኦፍ ኢንተርናሽናል ሪሌሽንስ። ይህ ፓርት እንግዲህ ሙሉ ሂስትሪ ብቻ ነው ማለት እንችላለን። ሞር ለማወቅ ከፈለጋችሁ ሞጁሉን በደንብ ማንበብ ትችላላችሁ። ነገር ግን ሰመራይዝ ለማድረግ ያክል በሜዲቫል ዩሮፕ ጊዜ ብዙ ፖለቲካል ፓወር ሎካሊ ነበር። ትናንሽ አነስተኛ ገዢዎች ነበሩ፣ ጌቶች፣ ንጉሶች ምናምን ነገር ማለት ነው። እንዲሁም ዩሮፕ ውስጥ ሁለት ትላልቅ አውቶሪቲዎች ነበሩ። እነሱም ካቶሊክ ቸርች እና ሆሊ ሮማን ኢምፓየር ማለት ነው። ካቶሊክ ቸርች ሃይማኖታዊ የሆነ ፓወር አለው፣ የሰዎችን ላይፍ ዲፕሊ ኢንፍሉዌንስ የሚያደርግ ነው። ኢምፓየሩ ደግሞ ጀርመን ስፒኪንግ የሆኑ አነስተኛ በመቶ የሚቆጠሩ ቦታዎችን ያዘ ነው። ነገር ግን ዩሮፕ ላይ ያን ያክልም ኢንፍሉዌንስ አልነበረውም። እንግዲህ በጊዜ ሂደት አንዳንድ ቦታዎች ስቴቶች ምናምን ሞር ጠንካራ መሆን ይጀምራሉ። ለምሳሌ ኢንግላንድ እና ፍራንስ ከሊቀ ጳጳሱ ትእዛዝ መቀበል አንፈልግም ይላሉ። ኢንግላንድም ለጳጳሱ ታክስ መክፈል ታቆማለች። በጊዜ ሂደትም ፕሮቴስታንት ሪፎርሜሽን፣ ከዛ ደግሞ ዌስትፋሊያ ትሪቲ የ30 ዓመት ጦርነትን የቋጨና የሉዓላዊነትን መሰረት ያስቀመጠ፣ እንዲህ እያለ እንግዲህ ዩሮፕ ላይ ለውጦች መጀመር ይጀምራሉ። እንግዲህ ሀገራትም አምባሳደር እየላኩ ብዙ ስምምነቶችን ይፈጽማሉ። በጊዜ ሂደትም በመላው ዓለም ላይ ይሄ ነገር መስፋፋት ችሏል ማለት ነው። እዚህ ጋር ሌላ የሚጠቀሰው ነገር ኮሎናይዜሽን ነው። 1914 ላይ ስናይ እንግዲህ ኦልሞስት አብዛኛው የዓለማችን ክፍል በዩሮፒያን ስር ነበር። ከጥቂት ሀገራት ጃፓን፣ ኢትዮጵያ፣ ፐርዢያ እንደዚህ የመሳሰሉ ሀገራት ከጥቂት ሀገራት ውጪ አብዛኛው ፓርት በዩሮፒያን ፓወር ውስጥ ነበር። እናም ኮሎናይዜሽንም ደግሞ ኢንተርናሽናል ሪሌሽን ኢቮሉሽንን
እንዴት አሁን ላለንበት ደረጃ ደረስን? አሁን ያለንበትን ኢንተርናሽናል ሲስተም እንዴት እንደዚህ ሊሆን ቻለ ስንል አንዱ ኮሎናይዜሽን ይጠቀሳል ማለት ነው። እንግዲህ ከሞላ ጎደል ይህንን ይመስላል። ኢንተርናሽናል ሪሌሽን ኢቮሉሽንን በደንብ ማወቅ ከፈለጋችሁ ሞር ሪሰርች ማድረግ ሞጁሉንም ማንበብ ይጠበቅባችኋል። በብዛት ታሪክ ብቻ ስለሆነ ነው ጀስት ከላይ አድርጌ ያለፍኩት። ወደ ቀጣይ ቶፒካችን እንሂድ።